ሮዛ ዴብ መጠጥ ቤት ገብቶ ሂዋን ማንጋ እንደሆነችና ምን እንደምታደርግ መከታተል ይጀምራል። ሂዋን ከባንቴሮ ጋር ቁጭ ብላ እየጠጣች እና እንዲሁም እየሳቀች ነበረ። ስታየው ፊት ለፊቷ ዴብን ታያለች። ዴብ ደግሞ ዘወር እያለ እየተሰረቀ ሁለቱን ማየት ጀምሯል። ምክንያቱም ሂዋን ዴብን ከዚህ በኋላ ካጠገቤ እንዳትደርስ አልደርስብህም፣ አንተ የወንድሜ ያንድ የእናቴ ልጅ ገዳይ ነህና አንተ ገዳይ ነህ። ስለዚህ ለኔ የምትገባኝ ሰው አይደለህም። ልጄንም በሐሰት ምልህ ገለህብኛል። ከዚህ በኋላ እኔ እናንተ ጥላቶች ነን እንጂ ፍቅረኛ ማሞች አይደለንም ትለዋለች። ከዚህ በፊት ዴብ ለሂዋን ይሄ ቤት ያንቺ ነው በማለት የሐሰት መረጃ አሰርቶ የቤት ካርታም አዘጋጅቶ ያሳያታል። ሮዛን ከዛ ቤት ለማስወጣትና ሮዛ ከንብረቱ ምንም እንደሌላት ለማሳየት ያህል ፎርጅድ የሆነ የቤት ካርታ ይኸው ባንቺ ስም ይልና በሂዋን ስም አሰርቶ ይሰጣታል። ሂዋንም ሙሉ ንብረቶቹን ብቻ በፎርጅድ የተሰሩትን ሁሉ በእኔ ስም አዙሯቸዋል ብላ ለወንድሟም ይህንን ዜና አፍስራው ነበር። ወንድሟም እጅግ ደስ ብሎት ስለዚህ ከዚህ በኋላ ዴብን እያንዳንዱ ንብረቱን ቀምተን እሱን አስፓልት ላይ እንጥለዋለን ነበር ሀሳባቸው። እሱ ግን እየተሳካላቸው አይመስልም። ሂዋን ወደ ዴብ ቤት ትመጣለች። በዛ አጋጣሚ ደግሞ ሮዛም ወደዛ ቤት ትመጣና ለባብሳ ነበር የጠበቀችው። ዴብ ከውጭ ሲገባ ሮዛ አቅፋ ልትስመው ወደ ዴብ ቀረብ ስትል አንቺ የተረገምሽ ደግሞ ምን ልትሰሪ መጣሽ እቤቴ ይላታል። እኔ ካንተ ተለይቼ እንደማልኖር ታውቃለህ። እናቴን እንደሆነ ይኸው በሞት አጥቻታለሁ። ሁሉንም ነገር ታውቃለህ። ስለዚህ ማናለኝ ብቻዬን እንዴት መኖር እችላለሁ ስትለው አይመለከተኝም፣ ብቻ ግን የእናትሽን መሞት አውቃለሁ። ስለዚህ ስላንቺ ደግሞ የትም የትም አያገባኝም ይላታል። እሷን በዛች መቅሰፍት ቁማ እባክን ዴብ እያለች እየለመነችው እያለ ሂዋን ትመጣለች። ሂዋንም ያወሩትን ነገር ሁሉ ሰምታቸው ስለነበረ አቶ ዴብ ምንም የሚያገባህና የሚመለከትህ ነገር የለም በዚህ ቤት ውስጥ፣ ሮዛ እስከፈለግሽው ጊዜ እዚህ ቤት መኖር ትችያለሽ ስትላት ሮዛ እጅግ ትደነግጣለች። ደስም አላት። ምክንያቱም ዴብ እየከለከላትን እዛ ቤት የመኖር መብት እየተሰጣት ነበረ። እና ምንድን ነው አንቺ ማን ስለሆንሽ ነው ይለሷ የምትፈቅጅላት የሚል መልስ ሲመልስላት እዚህ ቤት እንደውም ካልክስ አንተ ነህ መውጣትም ካለብህ መውጣት ያለብህ እንጂ ሂዋን እኔ እያለው ሮዛ የትም አትሄድም። ስለዚህ ሮዛ እስከፈለገችው ጊዜ መቀመጥ ትችላለች። አንተ ግን ከዚህ በኋላ ማረፊያህን እንድትፈልግ ደግሞ አስጠነቅቅሃለሁ ትለዋለች ወደ ውስጥ ገብታ። በዛን ሰዓት ዴብ ሳሎን ቁጭ ብሎ ስለነበረ ምን እያልሽ ነው ባክሽ የሚለውን መልስ ሲመልስላት ሮዛ ደግሞ ውጭ ላይ ቁማ እያዳመጠቻቸው ነበር ተደብቃ። አንድ ነገር ልንገርሽ ሮዛ እዚህ ቤት የመኖርም ያለመኖርም መብት ሊኖራትም ላይኖራትም ይችላል። እንደዛው ደግሞ እዩልሽ እኔ ዴብ ሳይሆን እዚህ ቤት መውጣት ያለብኝ አንቺ ሂዋን ነሽ ከዚህ ቤት መውጣት ያለብሽ። አንቺም ሆንሽ ሮዛ ሁለታችሁም ትወጣላችሁ በማለት እያስፈራራታል። ረሳኸው መሰለኝ ላስታውስህ እንዴ ከዚህ በፊት ምን እንዳደረግክ ታውቃለህ? ግን ከዚህ በፊት እኮ ይኸውልህ ሮዛን ለመፍታት ስትል ሁሉን ነገር ንብረቶቹን በእኔ ስም እንዳዞርካቸው የረሳኸው ይመስለኛል። ስለዚህ ከዚህ በኋላ ቤቱ በእኔ ስም ነው፣ በአንተም ሆነ በሮዛ ስም አይደለም። ግን እሷ ሴት ስለሆነች እስከፈለገችው ጊዜ መቀመጥ ትችላለች የሚል መልስ ስትመልስለት እንደውም ካልሽማ ልንገርሻ እውነቱን ያ የቤት ካርታ ኦሪጂናል አይደለም ወይዘሮ ሂዋን እንደዚህ እንድትዘማነኝና እንድትመናቀሪብኝም አልፈልግም። አይውልሽ ዛሬ ወንድምሽ ስለመጣ ምንም አይመስለኝም። እንኳንም መጣ እንደውም ጥሩ ነው፣ ፊት ለፊት እንፋለማለን የሚል መልስ ይመልስላታል። አልገባኝም ምን እያደረክ ነው አንተ ጨካኝ አረመኔ ስትለው እዩልሽ ይህንን የቤት ካርታ ያዘጋጀሁት የሐሰት ነው፣ ፎርጅድ ነው፣ እሷን ለማሳመን ያህል እንጂ እያሰራሁት እውነት እንደው አምኜኔ ላንቺ ያዞርኩልሽ ይመስልሻል? ስለዚህ መውጣት ካለብሽ እንደውም አንቺ ነሽ ከዚህ ቤት መውጣት ያለብሽ በማለት ሲናገራት እጅግ በጣም ትናደድና ሂዋን ከዛ ቤት ወጥታ ትሄዳለች። ወደ ወንድሟም ለመሄድ አሰበች። ግን ደግሞ ባንቴሮን መንገድ ላይ አግኝታ ስለነበር ከባንቴሮ ጋር መወያየት ትጀምራለች። ሉሊት አሁን ላይ ግራ ተጋብታለች። ሁሉም ስለ ዴብ የሚያወሩትን ነገር እየሰማች ውስጧ ደምቷል። ግን ደግሞ በአካል የምታየውን ነገር ደግሞ እያየች ግራ ተጋብታለች። ከማንኛቸው ጋር ነው መሆን ያለብኝ? በዚህ ላይ በስልክ ደግሞ ስለ መግደል ሲያወራ ሰምቼዋለሁ። ብቻ ግራ ያጋባል። መኝታ ቤቷን ዘግታ ቁጭ ብላ ከስልኮቿ ጋር እንጂ ማንም ሰው ጋር ማውራት አቁማለች።
አሁን ላይ ዴቭ ለመጠጣት ውጭ በወጣበት ሰዓት ሮዛ ይኸውልህ ባንቴሮንና ሂዋን ከዚህ በኋላ አብረው እንዲተኙ ማድረግ እንዳለባቸው እናም ደግሞ ዴብ ደግሞ ወደዚህ ቤት መምጣት እንዳለበትና እዚህ ቤት ያለችዋን ደግሞ ልጅ ደግሞ እኔ ስራዬን ሰርቻ አዘጋጃጅቼ እጠብቃለሁ። እሱ የሚሰክርበትን መንገድ ፈልገህ ብቻ አስክርልኝና ሂሳቡን እኔ እከፍልሃለሁ። እሱ ከሰከረ እዚህ ቤት ሲመጣ አንዲት ልጅ አለች ከሱ ጋር አስተኛውና ከዛ ፎቶና ቪዲዮ ይዝበታለሁ። በሱ እያስፈራራሁኝ የምፈልገውን ነገር አደርጋለሁ። ሂዋንና ባንቴሮ ሲመጡ ሁለቱ ከአንድ ላይ አስተኝቻቸው እኔ ዞረልና እነሱም እንዲያዩና እንዲመሰክሩ ይሆናል የሚል ስራዋን ትሰራለች። እናም ሮዛም ወደ ሉላ መኝታ ቤት ትመጣና ሉሊትን ልክ እንደ እህት ቀርባ ታወያያት ጀመር። እዩልሽ አንቺ እዚህ ቤት ሰራተኛ ነሽ፣ ነገ ጧት ምን እንደሚገጥምሽ አታቂም። ዛሬ በሂዋን ላይ ምን እንደተፈጸመ ታቂያለሽ። ዴብ እኮ ከዚህ በፊት ብዙ ሰዎችን ገሏል፣ ግን ደግሞ ሚዲያ ላይ አልወጣም። ያልወጣበት ደግሞ የራሱ ምክንያት አለው። እርግጥ ዴብ እርግጠኛ ትክክለኛ ገዳይም ላይሆን ይችላል፣ በዚህ እርግጠኛ አይደለሁም። ግን የብዙ ሰዎችን ህይወት እንዳጠፋና በስራ የስራዎቹን ሁሉ የሚሰሩትን ከውጭ ሀገር የሚመጡትን ሰዎች እንደሚገል በመኪና አደጋ እያስመሰለ ህይወታቸውን እንደሚያሳጣቸው ሁሉ ትነግራታለች። በዛን ሰዓት ሉሊት ግራ ትጋባለች። እዩልሽ እዛ ሽማግሌሽን አግብተሽ ቢሆን ኑሮ ጊዜ ክብር ነበረሽ፣ ቤተሰቦችሽንም ትጠብቂ ነበር። አሁን ግን ምንም አይነት ክብር የለሽም የሚል ነበረ ንግግር